ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ወደ ተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? በዕለተ እሑድ ምሽት እንግዲህ ብቅ ብለናል። መስመር ላይ ፓስተር አለማየሁ መረጃዎችን ይዞ ወደ እናንተ ብቅ ብሏል። እንግዲህ ዓለማችን ያለችበትን ሁናቴ በአሁኑ ወቅት ያለውን ድባብ በመንፈሳዊ ቅኝት እየቃኘ የማንቂያ ደወል ሊደውል መስመር ላይ ነውና እንግዲህ ከእርሱ አንደበት እንሰማለን። መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ አድማጮቻችን ቀደም ብዬ እንደተናገርኩት አሁናዊው የዓለማችንን ወቅታዊ ጉዳይ በዚህ ምሽት ሊያነቃንና የማንቂያ ደወል ሊደውልልን ፓስተር መረጃዎችን ይዞልን መጥቷል። እንግዲህ ከሰላምታው በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸው? እንደሚልቃል እግዚአብሔር የተመሰገነውን። እንግዲህ ካለህ ውድ ጊዜ መረጃን ለአድማጮች ለማቀበል መስመር ላይ ተገኝተህልኛል። ውሎ ጥሩ ነበረ? ጥሩ ነበረ፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ በሀገራችንም ይሁን በዓለም ዙሪያ ወጣቶችም ጎልማሶችም ብላቴናዎችም እንግዲህ በአሁኑ ሰዓት ስፖርታዊ የሆነውን ጨዋታ እየተመለከቱ ይገኛሉ። እንግዲህ በዚህ መሃል መረጃዎቻችንን ለማድመጥ መስመር ላይ ወይ ደግሞ ኦንላይን ያሉ ወገኖች ተጠቃሚ ይሆናሉ ብዬ ተስፋ አደርጋለሁ። እስኪ ምንድን ነው እየተሰማ ያለው ፓስተር? እንግዲህ ዓለማችን ወደ ከፍተኛ ጫና ውስጥ እየገባች ይመስላል። በተለይ ደግሞ አሜሪካ ከብዙ ዓመታት ወደዚህ ተሰምቶ የማይታወቅ ነገሮች በአሜሪካ እየሆነ ነው ያለው። በዚህ ልክ ደግሞ ሆኖ አያውቅም። እንግዲህ ትናንት ቅዳሜ ከሌሊቱ በእነሱ 6 ሰዓት ከቀኑ ከሌሊቱ 6 ሰዓት በእኛ ይመስለኛል፣ እንደዛ የሰዓት አቆጣጠሩን እርግጠኛ ባልሆነም ሌሊት ወደ እንግዲህ ወደ 8 ሰዓት 9 ሰዓት አካባቢ ነው። ምንድነው በዋይት ሃውስ ተኩስ ተከፍቶ ነበረ። እንግዲህ ዋይት ሃውስ ቅጥር ግቢ ውጪ በጸጥታ ኃይሎች ነው እና በአንድ ወጣት ተኩስ ተከፍቶ ነበረ። ወር ባልሞላ ጊዜ ውስጥ ማለት ነው። ወር ባልሞላ ጊዜ ውስጥ ሌላ ሙከራ። አዎ እንግዲህ 4ኛ መሆኑ ነው ባለሳሳት እና ቀጥታ ወደ ግቢው ነበር ያመራው። በጥበቃዎች ላይ ከቦርሳ ውስጥ ሽጉጡን አውጥቶ መተኮስ ጀመረ። በእርግጥ ወዲያውኑ ተመቷል። ይሁን እንጂ ይሄ ሙከራው በዋይት ሃውስ ላይ መሆኑ በጣም እጅግ አስደንጋጭም ነበረ። በሰዓቱ ደግሞ የአሜሪካ ፕሬዚደንት ዶናልድ ትራምፕ በቅጥር ግቢ ውስጥ በስራ ላይ እንደነበሩ ታውቋል። የታየው ቪዲዮ ላይ ጋዜጠኞች ለቃለ መጠይቅ የተሰበሰቡ ጋዜጣዊ መግለጫ ለመስማት የተሰበሰቡ ጋዜጠኞች ወዲያውኑ ተባብሰው ወደ ውስጥ እንዲገቡ ተደርገዋል እና ከ20 ጊዜ በላይ ነበረ የተኩስ ወይም ከ10 እስከ 20 የሚገመቱ ጥይቶች ናቸው የተተኮሱት። ምልልስ እንደነበረው ነው እየተነገረ ያለው። እንግዲህ ሲኤንኤን እና ቢቢሲ ኒውስ ለምርመራው ቅርበት ያላቸው ምንጮችን ጠቅሰው እንደዘገቡት ከሆነ ተጠርጣሪው የ21 ዓመት
ናስር ቤስታ መሆኑ ተረጋግጧል። ግለሰቡ በ17ኛው ጎዳናና በፔንሲልቬኒያ አቬና አካባቢ ወደሚገኘው የዋይት ሃውስ ቅጥር ግቢ በመጠጋት ከቦርሳ ውስጥ የጦር መሳሪያ በማውጣት ተደጋጋሚ ተኩስ በመክፈት ተገልጿል። እንግዲህ የሴክሬት ሰርቪስ ፖሊሶች በወሰዱት ፈጣን አጸፋዊ እርምጃ ተጠርጣሪው በጥይት ተመቶ ወደ አካባቢ ሆስፒታል ቢወሰድም ሕይወቱ ማለፉ ተረጋግጧል። ምናልባት ምን ለመጠየቅ አስቤ ነው፣ ከዚህ ቀደም እንግዲህ የኢራን መንግስት በትራምፕ ላይ ያወጣው እንትን አለ የሞት ፍርድ እንበለው እንግዲህ እሳቸውን ለገደለ $1 ሚሊዮን እንሰጣለን የሚል ነገር እንግዲህ አናውንስ አድርጓል። ምናልባት ከዛ ጋር የተያያዘ ሊሆን ይችላል ወይስ ሌላ ግምት አለ? እንግዲህ አሁን ይህንን ለማወቅ በጣም ከባድ ነው። አንደኛ ተጠርጣሪው ሞቷል። ምናልባት ከዛ ጋር ሊያያዝ ይችላል፣ ከዛ ጋር ላይያያዝ ይችላል። ነገር ግን በአሜሪካ ውስጥ ያለውን የፖለቲካ ቀውስና ሽኩቻ በግልጽ የሚያሳይ ነገር ነው። ጉዳዩ እንደዚህ ቀለል አርገህ የምታየው ነገር አይደለም። እንግዲህ እንደዚህ ቀለል አርገህ ልትመለከተው የምትችል ጉዳይ አይደለም። ይሄ አራተኛ ሙከራ ነው። እንግዲህ አራቱ ሙከራዎች አልተሳኩም። ነገር ግን በዚህ ልክ እርምጃ ለመውሰድ መሞከር ካለ ምናልባት ወደፊትም ይሄ ነገር ሊቀጥል እንደሚችል ነው የሚታሰበው። ምክንያቱም ያቆማሉ ማለት እንትን አይደለም። እንደውም ታከሆነ ዶናልድ ትራምፕ የልጃቸው ሰርግ ትናንትና ይሁን ዛሬ እንደዚህ ገደማ መሰለኝ እና የልጃቸው ሰርግ ላይ እንደማይገኙ ጋዜጣዊ መግለጫ ሰጥተው እንደነበረ ታውቋል። ምናልባት ሰርጉ እዛ ዋይት ሃውስ ሲደረግ ከዋይት ሃውስ ውጭ ይደረግ ምንም የተነገረ ነገር የለም። ግን በመኖሪያ ቤታቸው አቅራቢያ ላይ ነው ይሄ ጉዳይ የተፈጸመው። ሴክሬት ሰርቪስ ፖሊሶች በወሰዱት ፈጣን አጸፋዊ እርምጃ ተጠርጣሪው በጥይት ተመቶ ወደ አካባቢ ሆስፒታል ቢወሰድ ሕይወቱ ማለፉ የተረጋገጠ ቢሆንም በተኩስ ልውውጥ ወቅት ደግሞ አንድ አቅራቢያ የነበረ ኃላፊ መንገደኛ በጥይት ተመቶ ከባድ ጉዳት የደረሰበት ሲሆን እንግዲህ በጸጥታ ኃይሎቹ ላይ ሁለት ናቸው። አንድ የጸጥታ ፖሊስና እንዳልከው አንድ መንገደኛ ነው። በዛን ሰዓት ደግሞ በሰዓቱ ዶናልድ ትራምፕ በኦቫል ኦፊስ ውስጥ እንደነበሩ ይነገራል። አዎ፣ እንደውም አንዳንዶች እንግዲህ የተለያየ ነው። አንዳንዶች የሚሉት በግሪን ኤሪያ ውስጥ ነበሩ ነው የሚሉት። አንዳንዶቹ ኦፊሳቸው ነው የሚሉት። አንዳንዶቹ ደግሞ መኖሪያ ቤታቸው ላይ ነው የነበሩት ነው የሚባለው። ፕሬስ ኮንፈረንስ ስለነበረ እዛም ያው ጋዜጠኞቹም እሳቸውን እየተጠባበቁ እንደነበርም ለማወቅ ተችሏል። እና ምንድነው ፕሬስ ኮንፈረንስ ነበር፣ ግን ያ ፕሬስ ኮንፈረንስ አልተካሄደም። በዋይት ሃውስ ውጭ ባለው የጥበቃ ኬላ አካባቢ ላይ ነው እንግዲህ ከ10 እስከ 20 የሚገመት ጥይት የተተኮሰው ሲሆን ክስተቱ እንግዲህ ተከትሎ ዋይት ሃውስ እስከ ምሽቱ 6:45 PM አካባቢ ድረስ የደህንነት እገዳ ተጥሎበት መቆየቱንና ዝግ እንደነበረ ተነግሯል። ምንም አይነት የሚወጣም የሚገባም አልነበረም። እንግዲህ ይሄ አይነት ሁኔታዎች መደጋገማቸው አንድ ነገር እንዳለ ያመለክታል። እንግዲህ የኢቢሲ ኒውስ የዋይት ሃውስ ዘጋቢ ሴሊና ዊንግ የተኩስ ድምፅ ሲሰማ መሬት ላይ ስትወድቅ የሚያሳይ ቪዲዮ በማህበራዊ ትስስር ገጹ ላይ አጋርተው ነበረ። እንግዲህ የጥይት ተኩሱ ይሰማ እንደነበረና በፍጥነት ወደ ጋዜጣዊ መግለጫ መስጫ ክፍል እንዲሮጡ ታዘው እዚያው ተጠልለው እንደነበረ ጋዜጠኞቹ ታውቋል። እና በጥቃቱ ወቅት ደግሞ ፕሬዚደንት ዶናልድ ትራምፕ ቅድም እንዳልኩ በዋይት ሃውስ
ውስጥ እንደነበሩ ነው እየተነገረ ያለው። ምንም አይነት አደጋ እንዳልደረሰባቸው የሴክሬት ሰርቪስ ቃል አቀባይ አረጋግጧል። ነገር ግን ፕሬዚደንቱ በትሩዝ ሶሻል ገጻቸው በስፋት መልእክት ለአገሪቱ እጅግ የተከበረ ህንጻ ላይ አባዜ በነበረውና የጥቃት ታሪክ ብለው ታጣቂ ላይ ለወሰዱት ፈጣንና ሙያዊ እርምጃ ታላቅ የሴክሬት ሰርቪስንና የህግ አስከባሪ አካላትን አመስግነዋል። ትራምፕ አክለውም ይህ ክስተት ከዋይት ሃውስ የጋዜጠኞች እራት ግብዣ የተኩስ ጥቃት ከአንድ ወር በኋላ የተከሰተ መሆኑን አስታውሰው የሀገሪቱ ብሔራዊ ደህንነት ለወደፊቱ ፕሬዝዳንቶች የበለጠ ደህንነት የተጠበቀ ስፍራ መገንባት አጥብቀው እንደሚጠይቁ አሳስበዋል። እንግዲህ ስጋቱ አሁንም አለ ማለት ነው። ይሄ ስጋት እንግዲህ ምን ያህል እንዳልቀነሰ የሚያመለክት ነገር ነው የምንመለከተው። እንግዲህ በጸጥታ ኃይሎች የተገደለው ናስር ቤስታ ከዚህ ቀደም ከዋይት ሃውስ ጋር የተያያዘ አሳሳቢ የህግና የስነ ልቦና ሪከርዶች ነበሩት ብለው ነው የሚያስቡት። በሰኔ 2025 በዋይት ሃውስ ምስራቃዊ ክፍል የተሽከርካሪ መግቢያ በመዝጋት ምክንያት አስገዳጅ በሆነ ሁኔታ ወደ አእምሮ ሕክምና ማዕከል ገብቶ የነበረ ሲሆን ወዲያውኑ በሐምሌ 2025 እና እኔ ኢየሱስ ክርስቶስ ነኝ በማለት ወደ ተከለከለው የዋይት ሃውስ ቅጥር ግቢ በመግባት በሕገ ወጥ ሰርጎ መግባት ወንጀል ታስሮ ነበረ። ከዚህ ቀደም እንግዲህ በወቅቱ በተለያዩ የመግቢያ ኬላዎች ላይ እንዴት ሾልኮ መግባት እንደሚችል ሲጠያይቅ እንደነበረ ሴክሬት ሰርቪሱ አስታውሷል እና ሙከራም ሲያደርግ ነበር ማለት ነው። ከዚህ እስር በኋላ ወደ ዋይት ሃውስ አካባቢ እንዳይደርስ እገዳ የተጣለበት ቢሆንም በነሐሴ ወር ፍርድ ቤቱ ሳይቀርብ በመቅረቱ የመያዣ ትዕዛዝ ወጥቶበት እንደነበረና የፍርድ ቤትም ሰነዶች ጠቅሰው የዜና አውታሮች ዘግበዋል። ይህን የቅርብ ጊዜ ጥቃት በተመለከተ ከዋይት ሃውስ ከሴክሬት ሰርቪስ እና ከኤፍቢአይ እስከ አሁን ተጨማሪ ማብራሪያ አልተሰጠም። ነገር ግን እኔ እንደሚመስለኝ አሁን እነሱ ከሚሉት ውጪ የማስበው በዚህ በዋይት ሃውስ አካባቢ ተደጋጋሚ እንዲህ አይነት ነገሮች የሚደረገው በአሜሪካ ውስጥ ያለውን የፖለቲካ ልዩነትና ሽኩቻ የሚያመለክት ነው። ምክንያቱም ከዚህ በፊት በነበሩ ፕሬዝደንቶች ላይ እንዲህ አይነት ሙከራ ሰምተን አናውቅም። በአብዛኛው እንግዲህ ዶናልድ ትራምፕ ከመመረጣቸው በፊት ከተመረጡ በኋላ 2 ጊዜ እንደገና ደግሞ ይሄ 4ኛው ማለት ነው እና እነዚህ ተደጋጋሚ እንትኖች ምናልባትም ሰውየውን እንዲወገዱ ከሚፈልጉ ኃይሎች ጋር የተያያዘ ሊሆን ይችላል። ወይም ደግሞ ኢራንም ሰውየውን ለመግደል ስለምትፈልግ ከዛም ጋር የተያያዘ ነገር ሊኖረው ይችላል። አይዘር ደግሞ እነሱ አሁን ሴክሬት ሰርቪሱ በሰጠው መረጃ መሰረት ይህ ሰውዬ የአእምሮ ችግር ኖሮበት ምናልባትም ከዚህ በፊት ዋይት ሃውስ ጋር ባለው ግንኙነት አማካይነት ያንን ለመበቀል ሊሆንም ይችላል። ነገር ግን እሳቸው ስጋታቸውን አስቀምጠዋል። ቅድም እንደነገርኩህ ለፕሬዝደንቶች ይበልጥ የደህንነትና የጥበቃ ስፍራ መገንባት አለበት ብለው እንደሚያስቡ ተናግረዋል። እንግዲህ የደህንነት ዋይት ሃውስ ይፈራል በእንትኑ ራሱ በኖርማሉ እና ከፍተኛ ጥበቃ የሚደረግለት ነው እና የባለፈው ታስታውስ ከሆነ
እስከ ውስጠኛው ድረስ መዝለቅ የቻለ ነው የተገደለው። የተያዘው ማለት ነው የተያዘው። ይሄኛው ደግሞ እንደዚሁ እስከ ፍተሻ አቋራጭ ወይም ደግሞ አጭር የሚባለው ለፕሬዝዳንቱ መኖሪያ ቤት ቅርበት አለ በሚባለው በኩል ነው ጥቃቱን የፈጸመው እና እነዚህ ነገር ተያያዥነት ያላቸው ይመስላሉ። እንግዲህ የዓለማችን ሁኔታ ይሄ ነው። ከዚህ ባሻገር ዛሬ አስደንጋጭ የተሰማው ሩሲያ ኦሬሽኒክ መተኮሷ ነው በዩክሬን ላይ እና ከፍተኛ በኬብ ከተማ ላይ ከፍተኛ በጣም አስደንጋጭ ሆነ ውድመት ደርሷል። እንዶ ከዚህ ጋር በተያያዘ ፓስተር በትላንትናው ዕለት አንድ የወጣ መረጃም ነበርና ቭላዲሚር ፑቲን ለጦር ኃይሎች አዛዦች ወይ ደግሞ ለጀነራሎች የበቀል እርምጃ እንዲወሰድ አጥብቀው ሲወተውቱ እንደነበረና እንዲዘጋጁም ጭምር ሲናገሩ እንደነበረ ተሰምቷልና ከእንግዲህ ይሄ ከዚህ በመቀጠል የሆነ ይመስላል። እንግዲህ በጣም ከባድ ነው፣ አስደንጋጭ ነው። ምን ያህል ጉዳት ደረሰ፣ ምን ያህል ሰው ሞተ፣ ምን ያህል ተረፈ አይታወቅም። በጣም ሰፊ ቀጠና ነው የሸፈነው። ጀስት ይሄ እርምጃ አውሮፓውያኖችንም ብዙዎችን ግን አስደንግጧል። እውነት ለመናገር ያስደነግጣል። እና ኦሬሽኒክ እንግዲህ ታውቃለህ የኒኩለር አረር ተሸካሚ ነው። ነገር ግን ኒኩለር አረርም በጣም ብዙ ቦምቦችን ተሸክሞ መፈንዳት የሚችል አዲስ ዘመናዊ ሚሳኤል ነው። ታስታውስ ከሆነ አንዴ ሞክራዋለች። በዩክሬን ኢንዱስትሪ መንደርን ሙሉ ለሙሉ የመደምሰስ ልክ ነው። እኛም ዘግበነው ነበር። እና አሁን ላይ እንግዲህ ይሄኛው በጣም አስደንጋጭ ነው። አውሮፓውያኖች በጣም ደንግጠዋል። ምክንያቱም አቅራቢያው ላይ ስላሉ ጥቃቱ ሲታይ ሌላውንም ዓለም የሚያስደነግጥ ነው። እንግዲህ አሁን ላይ ዓለም እንዲህ ነች፣ ተረጋግታለች፣ ሰላም ነው፣ እንደ ልብ እንደው መሆን ይቻላል የሚባልበት ጊዜ አይደለም። ከተለያየ መረጃ የምናገኛቸው በጣም አስፈሪ አስደንጋጭ ነገሮች ናቸው ያሉትና እንግዲህ ቅዱሳን አጥብቀን መጸለይና የእግዚአብሔርን ፊት መፈለግ አለብን ብዬ እላለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ለምሽቱ ያለኝ መረጃ ይህንን ይመስላል። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር ካለ እንግዲህ ሰዓት ተጠቅመ ለቅዱሳን መረጃን ስላቀበልክ እግዚአብሔር አብስቶ ይባርክ። እንግዲህ በአሁኑ ሰዓት በመዝናኛው ኢንዱስትሪ ዓለማችን ያው በከፊል ውጥረት ላይ ትገኛለች፣ በሀገራችንም ጨምሮ ቢሆንም መዝናናት ተገቢ ቢሆንም ዓለማችን ደግሞ የጥፋት ድግሶች በተለያየ አካባቢ በተለያየ ሀገራት ተደግሶ ይገኛል። ሰይጣን ደግሞ ያው ስራው አዘናግቶ ማጥፋትና ማውደም ነው። ስለዚህ ክርስቲያኖች በምንም መልኩ መዘናጋት እንደሌለብን ፓስተር አጽንኦት ሰጥቶ አሳስቦናል። እኛም እንደ ምጽአቱ አዋጅ ነጋሪ አገልግሎት ይህንን አበክረን መናገርና ማሳሰብ እንወዳለን። መዘናጋት እንዳይኖር እንግዲህ በንቃትና በመዘጋጀት ንጥቀትን የክርስቶስ ዳግም መምጣትን መጠባበቅ ይኖርብናል መልእክታችን ነው። እንግዲህ ውድ አድማጮቻችን ለእሁድ ምሽት ይዘን የመጣነው መረጃ ይህን ይመስላል። በነገው ዕለት ደግሞ በአዳዲስ መረጃና መልእክት ደግሞ ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጥበቃ ከእያንዳንዳችን ጋር ሊሆን እየተመኘን መረጃውን ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ ነው። እኔም እንግዲህ ፕሮግራሙን በመምራት አብሬያችሁ ነበርኩኝ። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።